የኑሮ ውድነትን በሚመለከት የዋጋ ግሽበት በሚመለከት አሁን እዚህ ጋር በቁጥር እና በፋክት እንወያያለን። ችግሩን ዲና አናደርግም። ችግሩን አፕሪሼት እናደርጋለን። ለመፍታት ማክሲመም ጥረት እናደርጋለን። የተገኘ ውጤት ግን በዜሮ አናባዛም። አንደኛ የዋጋ ግሽበት ኢትዮጵያ ውስጥ የሚያባብሰው የፍላጎትና አቅርቦት መራራቅ ነው። መለያየት አለ፣ መራራቅ። ያን ለመፍታት ምርት እናሳድጋል። ቅድም በግብርና እንዳነሳሁት፣ በኢንዱስትሪ እንዳነሳሁት ምርታማነት ኢትዮጵያ ውስጥ በከፍተኛ ደረጃ እያደገ ነው። ሁለተኛው ምክንያት የገቢ ማነስ ነው። ሰው ያለው ገቢ በጣም ውስን ስለሆነ ለማውጣት የሚገደድባቸው ዋና ዋና አስገዳጅ ኤሪያዎች ካለው ገቢ ጋር አይመጣጠኑም። ገቢ ማሳደግ ያስፈልጋል። ለዚህ ነው አምናም ዘንድሮም ደሞዝ የጨመር ነው። በየዓመት ደሞዝ መጨመር እኮ አይቻልም፣ አይታሰብም። ገቢው በጣም አነስተኛ ስለሆነ ደሞዛውን በቂ ነው ወይ? አይደለም። ቅድም እንዳልኳችሁ እኔና እናንተ ስራችን በበቂ ደረጃ ህይወትን ኢንጆይ ማድረግ አይደለም። ማመን አለባችሁ። እኔና እናንተ በቀን 2 እየበላን በቀን 3 የሚበላ ትውልድ መፍጠር፣ እኔና እናንተ ዕዳ እየከፈል የዕዳ ቀንበር ያልተጫነው ሀገርና ትውልድ መፍጠር ነው እንጂ ከነበርንበት አረንቋ አንጻር ኦቨርናይት ገቢው ያደገ ችግር የማይታይበት ኑሮ ለዚህኛው ትውልድ ማምጣት አይቻልም። ልጆቻችን ግን ከዛ እንዲወጡ ማድረግ እንችላለን። ይሄን መግባባት ያስፈልጋል። ለምሳሌ ጡረታ የወጡ ሲኒየር ዜጎች 3 ጊዜ ጨምራል ደሞዝ ጡረታ አበል 3 ጊዜ። ለምን? በጣም ትንሽ ገንዘብ የሚያገኙት ለመኖር ያስቸግራል። ሀገራቸውን አገልግለው የወጡ ሰዎች ናቸው በሚል 3 ተሻሽሎላቸዋል። ይበቃል ወይ? አይበቃም። ባደግን ቁጥር እያየን የሚጨመር ይሆናል። በቀጥታ በጡረታና በደሞዝ የማነካቸውን ሰዎች በድጎማ ነዳጅ ላይ፣ ማዳበሪያ ላይ፣ መድኃኒት ላይ ድጎማ እናደርጋለን። ቢሊየንስ እንደ ሀብታም መንግስት። ለምን? ዜጎቻችን ውስን ገቢን ያላቸው እንደዚህ አይነት ወሳኝ ኮሞዲቲ ላይ ድጎማ ካላደረግን በቀር መኖር ያስቸግራል የሚል እምነት ስላለ። ሌላው ቻሌንጂንግ ኤሪያ የግብይት ስርዓቱ ነው። የተከበረው ምክር ቤት ያስታውሳል። የቅዳሜና እሁድ ገበያ እንጀምር ብዬ ለእናንተ ሳቀርብላችሁ ስንት ዓመት እንደሆነ ባላስታውስም አሁን በሺህ የሚቆጠር ቅዳሜና እሁድ ገበያ በየሰፈሩ አለ። ብዙ ችግር እየፈታ ነው። እዛ ግን አልቆምንም። ከቅዳሜና እሁድ ገበያ ወጥተን ትላልቅ የመገበያያ ቦታዎች በየከተማው ለመገንባት ሙከራ የተደረገ ነው። ሰዎች ሄደው የአርሶ አደሩን ምርት በቀላሉ የሚያገኙባቸውን ከባቢዎች። ከዚያ በተጨማሪ የዛይ 6 ወር የጀመርነው ዘመን ገበያ የሚባለው በቴሌኮም የተሰራው ቨርቹዋሊ የሚያገበያየው የገበያ ስርዓት ዛሬ በ6 ወር ጊዜ ውስጥ 464 ነጋዴዎች ይሳተፉበታል። ምን ማለት ነው? 464 ሱቆች አሉት ማለት ነው። ቨርቹዋሊ የቀረበው ኮሞዲቲስ ከ18000 በላይ የሚሸጡ ጉዳዮች ኦንላይን አሉ። ቅርጫ ይጨምራል፣ ቅቤ ይጨምራል። ይሄ ጉዳይ ባህላችን ስለሆነ ማለት አዲስ አበባ ብቻ ሳይሆን ከሞላ ጎደል በሁሉም ከተሞች ይሰራል። 6 ወር ነው። 6 ዓመት ሲሆን የት እንደሚደርስ። የእሁድ ገበያ እንደዋዛ ጀመርን፣ በሺዎች ደረሰ። በየሜዳ ከምንሰጣ ቦታ እና በጅለታልን መስራት ጀመር። በዚያ ከምንቆም ቴክኖሎጂ እንጠቀማል። እሱም እድገቱ በጣም ተስፋ የሚሰጥ ነው። የግብይት ስርዓቱ የራሱ ፋይዳ ስላለው ለግሽበት ማለት ነው። ሌላው የበጀት አስተዳደር ነው። ቅድም እንዳነሳሁት ከዚህ ቀደም የነበረ ሁኔታ ዴፊሲት ሲኖር ከናሽናል ባንክ እንበደራለን፣ ብር ይታተማል፣ እሱ ገበያ ውስጥ ይረጫል። የራሱ የሆነ ኔጋቲቭ ኢምፓክት ነበረው። አሁን ግን በትሬጀሪ ቢል ብቻ አይሁን ከናሽናል ባንክ አንበደርም ብለን አምና ሳንበደር ዘንድሮም ሳንበደር መጨረስ እየጀመር ነው። ይሄ ጉዳይ የኛ ኢንፍሌሽን ለመግራት ለማስተካከል አንዱ ቁልፍ የማክሮ ስብራት ስለሆነ ያን ለማድረግ እድል ሰጥቷል። ዋናው ምክንያት ካገኘነው ሁሉ ተቋምም መንግስትም ኮመርሻሉን እየሰበሰበ ስራው አይሰራም፣ ፕሮጀክት ማስፈጸም አንችልም፣
መቆጣጠር አንችልም። ኮራፕሽን በዛው ልክ ነው። በዚያ ምክንያት ከፍተኛ ችግር ነበር። ከለውጡ በኋላ እስከ ዛሬ ድረስ ላለፉት 7+ ዓመታት $1 ኮመርሻል ሎን ኢትዮጵያ አልተበደረችም። $1። ይህ ከፍተኛ ምስጋና የሚገባው ጠንካራ የፖሊሲ አቅጣጫ ነው። ሁለተኛ ያበደሩን ወዳጆቻችን ምንም እንኳን ብድሩ አራጣ ቢሆንም ተገቢ አይደለምና ወደ ትክክለኛ የብድር ስርዓት መመለስ አለበት ብለን ላለፉት 2-3 ዓመታት ከፍተኛ ትግል ውስጥ የነበር ነው። ኢትዮጵያ ዲፎልት አረገች እስኪባል ማለት ነው። እኛ ወደዛ የወሰደን ባለፈው ገልጬላችኋለሁ። ፌርነስ የለውም የሚል ሙሉ እምነት ስለነበረ ነው። ማን አሸነፈ? ተሳካልን እኮ በኮመን ፍሬምወርክ ከሞላ ጎደል ከሁሉም የዩሮ ቦንድን ጨምሮ ተስማምተናል። ተቀብለውታል። የኛም ፕሮፖዛል ይሸጋሸግ ምን ማለት ነው? በአመት 2 ዓመት ይከፈል የነበረው ዕዳ ወደ 15 ዓመት እስከ 15 ዓመት እንዲራዘም እንደየአበዳሪታ ስምምነት ተፈጽሟል። ይሄ ለኢትዮጵያ ትልቅ እፎይታ ነው። አሁን የዴት ሪፕሮፋይሊንግ እየተሰራ ነው ያለው። ካለምንም ጥርጥር የሪፕሮፋይሊንግ ስራ ሲያልቅ የኢትዮጵያ የብድር ሁኔታ መካከለኛ ከቀይ ወጥቶ መካከለኛው የተሻለ እንደሚባል ምንም ጥርጥር አይኖረውም። ቢኮዝ ያለን ጂዲፒ ያለን ኢኮኖሚክ እድገትና ያለብን ዕዳ ጫና ወደዛ ደረጃ ሊሄድ እንደሚችል የሚያመላክት ጉዳይ አለ። ይሄን ኮመርሻል ሎን ብድር ሳንወስድ የቀደመውን ስሁት የብድር ስርዓት ለማሻሻል ለመቀየር ከዓለም ጋር ስንደራደር ስራዎቻችን ግን ምን ላይ ነበሩ የተባለ እንደሆነ ክቡራትና ክቡራን ህዳሴን ካለ 1 ብር እርዳታ ካለ 1 ብር ብድር ያሳካ መንግስትና ህዝብ ፕሮጀክት አይሰራም ሊባልማ አይችልም። ግፍ ነው። በህዳሴ ላይ 1 ብር እርዳታ 1 ብር ብድር ኢትዮጵያ አልወሰደችም። በጀግኖች ኢትዮጵያውያን ቁርጠኛ አቋም በአገር ውስጥም በሀገር ውጭ ያሉም ኢትዮጵያውያን በቁርጠኝነት ጨክነው በጋራ ቆመው ስለሰሩ የተከወነ ፕሮጀክት ነው። ግን በዚህ አላበቃም። ህዳሴ ከአፍሪካ አንደኛውን ሰርተናልና ሌላ አያስፈልግም እኮ አላለች ኢትዮጵያ። በአፍሪካ 3ኛ የሆነውን ኮይሻ እየገነባን ያለነው የንፋሱን ሳልጨምር በርካታ ፕሮጀክቶች ይሰራሉ። ፕሮጀክት ቆሟል፣ ሜጋ ፕሮጀክት የለም ለተባለው እውነት ነው። ፕሮጀክት የለም፣ ግን ከአፍሪካ አንደኛው ኤርፖርት ኢትዮጵያ ውስጥ ተጀምሯል። እንደዚህ ያለ ፕሮጀክት ኢትዮጵያ አስባም ሰርታም አታውቅም። እውነት ነው ፕሮጀክት ቀንሷል፣ ግን የማዳበሪያ ፋብሪካ ኢትዮጵያ ውስጥ ተጀምሯል። ፕሮጀክት ቀንሷል። የጋዝ ፌዝ 1 ጨርሰን ፌዝ 2 እና ሪፋይነሪ እየሰራን ነው። በሜጋ ፕሮጀክት በፕሮጀክት ክትትል በፕሮጀክት አፈጻጸም በፕሮጀክት አመራር እንኳን ኢትዮጵያ ውስጥ ድፍን አፍሪካ ገና ከኢትዮጵያ ይማራል። ድፍን አፍሪካ። ክቡራትና ክቡራን 7 ቀን ቀንና ማታ በየጥሻ ውስጥ የምንዞረው ፕሮጀክት ተጀምሮ ሳያልቅ እንዳይቆም ነው። ቃል ገብተን ጀምረን እስካሁን ያልጨረስነው ፕሮጀክት ያው የምታውቁት ስለሆነ ወደፊትም ይሄ ባህል መጠናከር አለበት። እዛው ላይ ያለ ከስራ ባህል ጋር የተነሳው ጥያቄ በጣም ጠቃሚ ጥያቄ ነው።
ነገር ግን መሻሻሎች አሉ። በተለይ ሴቶች ላይ። ሁለተኛ በሺፍት መስራት። አዲስ አበባ ውስጥ እኮ በ3 ሺፍት የሚሰራ ፕሮጀክት በጣም ብዙ ነው። ለ6 ሰዓት ወጡ እና ተመልከቱ። ክሬን ታያላችሁ፣ ላይት ታያላችሁ፣ የትራክ እንቅስቃሴ ታያላችሁ። ገጠር አካባቢ ስትሄዱ እኔ በቅርቡ ጅማ ሲሄድ አንዱ የገረመኝ ነገር የጅማን የኮሪደር ስራ የላንድስኬፕ ስራ 80-90% የሚሰሩ ሴቶች ናቸው። ይሰራሉ፣ ቤተሰብ ያግዛሉ። ወንዶች ብርቶች ናቸው፣ ይቅማሉ፣ ከተሰራ ይሻማሉ። ይሄ የቃሙ ከሚሰሩ ሴቶች መሻማት መቀነስ አለበት። ግን የሥራ ባህል በተወሰነ ደረጃ ለውጥ እየታየ እንደሆነ ያመላክታል። እናጠናክረው። ይሄንን ጉዳይ ቀን ከየት እንስራ የሚለውን በደንብ የምንስማማበት ጉዳይ ይሆናል። ከዕዳ ጫና ውጭ ኤክስፖርት እንመልከት። ለዚህ ምክር ቤት በዚህ ዓመት ኤክስፖርት እናደርጋለን ብለን አቅደን በእቅድ ያቀረብንላችሁ $4.2 ቢሊዮን ከጉድስ ኤክስፖርት እናደርጋለን ነበር። እኛ ወግ ደርሶን ኤክስፖርት እንኳ ከእቅዳችን በላይ $5.1 ቢሊዮን በ6 ወር ማስገባት መቻላችን ይሄ የማያስደንቀው ኢትዮጵያዊ ስለ ኢኮኖሚ የሚያወራ ሰው ዝም ቢል ይሻለዋል። ዝም ቢል ይሻለዋል። ምክንያቱም ካቀድነው 120% ነው ያሳካነው። ኤክስፖርት ኦፍ ጉድስ ምን ማለት መሰላችሁ? አምናን ካልጨመራችሁ፣ አምና ስላደገ አምናን ካልጨመራችሁ ከአምና በፊት በነበሩ ዓመታት የዚህ 6 ወር የኤክስፖርት ገቢ $5.1 ቢሊዮን ኢትዮጵያ አስገብታ አይደለም አቅዳ አታውቅም። በአመት 5 ቢሊዮን አቅዳ አታውቅም። በ6 ወር ነው ያስገባ ነው። ይሄ ተሳክቶ ደብል አድርገን በሚቀጥለው 6 ወር ተደግሞ 10 እና ከዛ በላይ ቢሊዮን ብናስገባ ምን ማለት ነው? በታሪክ የመጀመሪያው ብቻ ሳይሆን ከአንድ ዓመት በፊት ከነበረው የ3 ዓመታት ኤክስፖርት በአንድ ዓመት ማለት ነው 3 ታይምስ ቢገር ማለት ነው። ይህንን ቁጥር ማየት የሚቸገር ሰው መኖር የለበትም። ሰርቪስ $4.5 ቢሊዮን በ6 ወር ኤክስፖርት አድርገናል። 17% አድጓል። ሐዋላ $4.6 ቢሊዮን ገብቷል። 39% እድገት አለው። የውጭ ቀጥተኛ ኢንቨስትመንት ባለፉት 6 ወራት $2.3 ቢሊዮን ገደማ መጥቷል። ይሄም 20.6% እድገት አለው። ከሌሎች እርዳታ፣ ጤነኛ ብድሮች የመሳሰሉት $2 ቢሊዮን በላይ ባለፉት 6 ወራት ገብቷል። ደምሩት። ይሄን ለኢምፖርት ያወጣነው ወጪ ባለፈው 6 ወር $11.3 ቢሊዮን ነው። ባወጣነው ባስገባነው መካከል ፖዚቲቭ ትሬንድ የታየው በቢሊየንስ የታየው ባለፉት 6 ወራት ነው። ካስገባነው $11.3 ቢሊዮን ኢምፖርት ውስጥ 39% ካፒታል ጉድስ ናቸው። ይሄ ኢኮኖሚ ምን ያክል ጤናማ ጉዞ ላይ እንዳለ ያመለክታል። ነዳጅ፣ ማዳበሪያ ሲጨምሩበት ደግሞ አብዛኛው ወጪያችን ጤናማ በሚባል ሴክተር ላይ እንደዋለ ያሳያል። በዚህ ምክንያት ኦፍ ኮርስ 3.4 ቢሊዮን ከዚህ ቀደም እናስገባ የነበረውን በሀገር ውስጥ ማምረት በመቻላችን ጭምር ነው ኢምፖርቱ እንደዛ የቀነሰው። በዚህ ምክንያት ሪዘርቫችን የውጭ ምንዛሪ አነሰ ተባለው የተከበሩ ምክር ቤት አባል በኢትዮጵያ ታሪክ በርሶም በአባቶም ዘመን ኖሮ የማያውቀው ሪዘርቭ ዛሬ ኢትዮጵያ ያላት በኢትዮጵያ ታሪክ እና የውጭ ምንዛሪ አሁን ካለን በብዙ ጥፍ ማደግ አለበት የሚል ጉጉት ካሉት እኔም ከርሶ ጋር ነኝ። አሁን ካደረግነው በላይ ማደግ አለበት፣ ትክክል ነው። ግን ከነበረው ጋር አያወዳድሩት። በጣም ቀንና ጨለማ ማለት ነው። ብርሃንና ጨለማ እንደማወዳደር ያህል ነው። የኢትዮጵያ ሪዘርቭ አሁን ያለበት ደረጃ በጣም በከፍተኛ ደረጃ ተሻሽሏል። ተሻሽሏል ማለት ግን በቅቷል ማለት አይደለም።
ስለዚህ በአብዛኛው የኢኮኖሚ አመላካች ሲታይ የተከበረው ምክር ቤት የመጨረሻ ዘመኑም ስለሆነ የተሳካለት ምክር ቤትም ስለሆነ እስካሁን ካሉ ምክር ቤቶች የተሻለ ውጤት ያመጣ ምክር ቤት ስለሆነ ኮራ ብሎ ደረቱን ነፍቶ ስራ ሰራው ቢል ይሻለዋል። እኔ እናንተን ቁጥጥርና ድጋፍ የማየው በዛ መልክ ነው። የተሻለ ስራ ሰርታችኋል ብዬ ነው የማስበው። ውጤቱ የሚያሳየው እሱ ነው። ይሄን ደግሞ ያመጣው ነው እኛ ብቻ ሳይሆን በጋራ ስለሆነ ማለት ነው። ግሽበት በሚመለከት በጣም ጥሩ ኮንሰርን ከብዙ የምክር ቤት አባላት ተነስቷል። የኑሮ ውድነትን በሚመለከት፣ የዋጋ ግሽበት በሚመለከት አሁን እዚህ ጋር በቁጥር እና በፋክት እንወያያለን። ችግሩን ዲና አናደርግም። ችግሩን አፕሪሼት እናደርጋለን። ለመፍታት ማክሲመም ጥረት እናደርጋለን። የተገኘ ውጤት ግን በዜሮ አናባዛም። አንደኛ የዋጋ ግሽበት ኢትዮጵያ ውስጥ የሚያባብሰው የፍላጎትና አቅርቦት መራራቅ ነው። መለያየት አለ፣ መራራቅ። ያን ለመፍታት ምርት እናሳድጋል። ቅድም በግብርና እንዳነሳሁት፣ በኢንዱስትሪ እንዳነሳሁት ምርታማነት ኢትዮጵያ ውስጥ በከፍተኛ ደረጃ